ይባላል። እሺ ውዴ ጥሩ ለእናትሽ አስገቢኝ። እሺ የገንዘብ እርዳታ አይደለም ብለሽ ከጻፍሽ አስገባሻለሁ። ጦይባ መታለች። ጦይባ ምን ጉድ ነው ያልኩሽም ማስረጃ ሳትልኪ መተሽ እዚህ ጋር አንድ ቁጥር ምጽፊው የትናንቷ ጦይባ ነሽ አይደል? ፕሮፋይል ቀይረሽ ነው? አይ እሷስ ፕሮፋይል መቀየር አታውቅም። እሷ አይደለችም ሌላ ሞክሼዋ ናት። አንድ ቁጥር ምጽፊው ጦይባ ምንድን ነው? የትናንቷ ጦይባ መስላኝ። የትናንቷ ጦይባ ፕሮፋይሏ ሌላ ናት። ጋይስ አልተሳሳትኩማ። እሷ አይደለችማ። የትናንቷ ቲኦ ሳይሆን ቲአይ ነው። ጣይባ ነው መሰለኝ። አንዷ በእናትሽ አስገቢኝ ብላ ለሰባት ስል አጣዋት። ገንዘብ አይደለም። እሺ ነኝ ፍቅር ባልትና ነገርሽኝ እኮ ማሪ አበላሁኝ አልሽኝ እኮ አይደል? እኔ ሆስፒታል ቼክአፕ ነበረኝ ኦልሬዲ። ሶ በቃ ተባረኪ አበላሻ። እድሜና ጤና ይስጥሽ። ማርሲላስም በዋትሳፕ ነግራኛለች። ትባረክ። ላክሽ መቅደስ? አዎ እሺ ማሪ አሁን ታረግልሻለች። እሺ ጦይባ እንዴት ነሽ? ጦይባ ሰላም ነው አቡ? እንዴት ነሽ? እንዴ ጦይባዎች እንዳለ ድምጻቸው እንዴት ነው እንዴ? አይሰማሽ? አዎ ይሰማኛል። አረኔ ጋር ከዚህ በፊት አይ የትናንቷን ጦይባ ድምጿ እንዳንቺ ክርስስ ያለ ነው። ጦይባዎች እንዳለ ድምጻቸው አንድ አይነት መሆኑ ገርሞኝ ነው። አይዋ ሰላም ነው? ደህና ነኝ ማሪ፣ አንቺ ደህና ነሽ? ነበር ትኬት ቆርጬ በሰጠሽኝ እኔ ካንቺ ነው የወሰድኩትና እሺ በሶስት ሰው ቆርጬ አልመለሱልኝም። ትኬት ይመልሱልኛል ልኬላችሁ አልደረሰኝም ምናምን። መቼ ላክሽው? ትናንትና። ታዲያ ምን ነው ተጣደፍሽ? ገና ትናንትና ልከሽ ዛሬ እኮ እሑድ እኮ ነው። ቢሮ እኮ ዝግ ነው። እሺ ኧረ ቢስሚላህ አመሰግናለሁ። አንቺ እንደማይደርስሽ ነው የሚያግሽ። ችኩል ሰዎች አይደርሳቸውም። ትናንትና የ2000 ብር ትኬት ቆርጠሽ ትናንት ደረሰኝ ልከሽ ዛሬ ትኬቱ አልተላከም ብለሽ ከክስ ከመጣሽ አይደርስሽም። ረጋ ላለ ሰው ነው የሚደርሰው ማሪ። ለአኔ ክስ አይደለም ክስ ታዲያ ምን አንገበገበሽ? በአንድ ቀን ማሪ ቆረጥኩኝ። የኔ ቢሆን ችግር የለውም። በአንድ የሶስት ሰው እና 2000 6000 ብር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚያክል ትልቅ ድርጅት ለአንቺ 6000 ብር ብሎ ትናንትና ላስገባሽው 6000 ብር ብሎ ድርጅቱን ዘግቶ ይጠፋል? ዛሬ እኮ እሑድ ነው ማሪ፣ ኦፊስ ዝግ ነው። ቢሮ እኮ ዝግ ነው ዛሬ። አሻውየሽ እኔ ይኸውልሽ እኔ በሳምንቴ እኔ ላኩልኝ አለች። ሁሉም ነገር የሚሆነው ለበጎ ነው የምትባል ልጅ አንብቢ አማርኛ ከቻልሽ ኮመንት ላይ እኔ በሳምንቴ እኔ ላኩልኝ አለች። ግብግብ አትበይ፣ አትቸኩይ፣ ተረጋግተሽ በትዕግስት ጠብቂ። በተላከ ቀን ይላካል። ግን አይልብሽም። እኔ ያለው አይደል አልጠፋውም። ለ6000 ብርሽ እጣው እስከሚወጣ ካልተላከልሽ እኔ መተሽ ትይዥኛለሽ። እኔ ራሴ ከኪሴ 6000 ብር እንሰጥሻለሁ። እሺ ችግር የለውም። እሺ ችግር ላይ ነኝ ገንዘብ አይደለም ብላ ስትጽፍ እኮ እኔ ምን ሆና ነው ብዬ ደግሞ ድምጿ እንደ ትናንትናዋ ጣይባ ቅልስልስ ያለ ነውና የትናንትናዋ ጣይባ አንጀቴን ስለበላችኝ የሆነ ነገር እችኛዋም ጣይባ የሆነ ነገር ሆና መስሎኛል። ችግር ላይ ነኝ የገንዘብ ብላ አይደለም ብላ ገብታ ትናንትና ደረሰኝ ልኬ ዛሬ ትኬት አልተላከ
ጉድ ነው። በ24 አወር ውስጥ በእሁድ ቀን ቢሮ ዝግ በሆነበት ቀን እንዲሁ ጠይባ ታስባለች ብሎ ለአንቺ ብሎ ቢሮ ከፍተው ያንቺን ትኬት ብቻ ልከው ሰርተው ይላኩልሽ። አይ ጠይባ እንደው ጠይባዎች እኔ 5 ቀን አላኩልኝ ይላክልሻል ማሪ። አላት 5 ቀን ጠብቁ። በጣም ብዙ ከስተመር ስላለ ነው ይላክላችኋል። ትዕግስት ብቻ ይኑራችሁ እናንተ። ረጋ በሉ፣ ታጋሹ። ሰብር ይላል አረብ። ሰብር ኢትዮጵያ ያለ ሰው መቁረጥ ይችላል አይቻልም። ሚሚ እስኪ መጀመሪያ እንግሊዝኛ ልመጂ ማንሽ ሚሚ ባለ ሰማያዊ ቢራቢሮ ባለ 130 ፎሎ። እስኪ መጀመሪያ እንግሊዝኛ እንዴት እንደሚጻፍ እወቂ እስቲ። ዘለሽ በእንግሊዝኛ ለመጻፍ ሞክረሽ the way you write is wrong ማሪ። ምና አማርኛ ብትጽፊ የኔ እናት አትሊስት እንድንረዳሽ ማርጌ። እኛ ካልተረዳንሽ ምን ዋጋ አለው? የምትጽፊው ለእኛ ነው። እኛ ካልገባንሽ ነው ፋይዳ ማፊ ፋይዳ ሰ ወይ አርግሽ አዳሙ። እሺ መቅደስ ያው በትልቁ አርጌልሻለሁ። ተናገሪ ማሪ። እሺ እህት እና እህቴ ተወጣች 12 ዓመቷ ነው። እንደሱ አይደለም የሚጀመረው። እዚህ በፎቶ ላይ የምትመለከቷት እህቴ እከሌ ትባላለች። እሺ በዚህ በፎቶ ላይ የምትመለከቷት እህቴ ስሟ ሀሊመት አለሙ አበበ ትባላለች። ኦኬ። ከወጣች 12 ዓመቷ የሄደችበት ሀገር ሊቢያ። ከደወለችልን 4 ዓመቷ ነው። ከዛ ወዲህ አግኝተናት አናውቅም። ማን ነበር ስሟ ማሪ? ሀሊመት አለሙ አበበ። ሀሊመት ኦኬ። ሪከርድ ማነው ፊቸር እንደሚገባው? የኔ ወርቅ እኔ ነኝ። ጽሁፉ ግንባሯ ላይ ሸፍኗል። አይ ነው ኦኬ። እሺ ትንሽ እሺ። ሀሊማት ነው ያልሽኝ ማሪ? አዎ ሀሊመት አለሙ አበበ። ኦኬ። ራዛን አለሽ? ማነው ሪከርድ የሚያደርግላት? ፍቅር የሚሉ አንዳችሁ ሪከርድ አድርጉ። እዚህ በፎቶ ላይ የምትመለከቷት እህታችን ሀሊመት አበበ ትባላለች። የዛሬ አበበ ሀሊመት አለሙ አበበ። እሺ እንደገና ጀምሩ ማሮች። እዚህ በፎቶ ላይ የምትመለከቷት እህታችን ሀሊመት አለሙ አበበ ትባላለች። የዛሬ 12 ዓመት ወደ ሊቢያ ሄደች። ለመጨረሻ ጊዜ ከደወለች 4 ዓመቷ ነው። የት እንዳለች አይታወቅም። ልታውቋት ካላችሁ ባካችሁ ለቤተሰቦቿ በዚህ ስልክ ቁጥር አሳውቁ። ተናገሪ ቁጥር ነው ደስ 0526 559184 የት ሀገር ቁጥር ነው? ኢማራት ነኝ። ኢማራት ዋትሳፕ አለው? አዎ በዋትሳፕ ለእህቷ አሳውቁ። እንትን ከ12 ዓመት ላይ 4 ዓመት ሲቀንስ 8 ዓመቱን የት ነበረች እህትሽ? እዛው ሀገር ናት። ደውላልን አታውቅም። ቤተሰብ እያለቀሰ ነው። ኖ አይደለም። ከደወለች 4 ዓመቷ ነው ካሽ 8 ዓመታት ትደውል ነበር ማለት ነው አይደለ? እኔ በኮሮና ወቅቱ ታናግረን ነበረ። ኮሮና ባለ ሰዓት እኮ ስታናግራችሁ የት ሀገር ነበረች? ሊቢያ ናት። ሊቢያ ለመኖር ነው እንደሄደችው? ለመሻገር መስሎኝ። ለዛው ለመኖር ተሻገር ትኑር አናውቅም። ያኔ ሄደች እዛ ሀገር 8 ዓመት ግን ሊቢያ ውስጥ እየኖረች ነበር። 8 ዓመታት ሙሉ ወደ ሌላ ሀገር ሳትሻገር ሊቢያ እየኖረች ነበር። ለመጨረሻ ጊዜ ስትደውል ከሊቢያ ነው የደወለችው። አዎ። ስለዚህ ከ12 ዓመት ላይ ለመጨረሻ ጊዜ የዛሬ 4 ዓመት ስትደውል ከሊቢያ ከሆነ የደወለችው 8 ዓመታት ሙሉ ኑሮዋ ሊቢያ ላይ ነበር ማለት ነው። አዎ። ኦ ማይ ጋድ 8 ዓመት ሙሉ አግብታ ወልዳ ምናምን ነው እዛው። አረ እንደዛ የለም። አሁን ትኑር አትኑር የምናውቀው ነገር የለም። እንደው የሚያውቃት ሰው ካለ ወይንም ደግሞ እሷ ነው የዛን ጊዜ በምትደውል ጊዜ ማለት ነው። በምትደውል ጊዜ ወልጃለሁ ትላለች። እንዴት ነው ኑሮ ስራ አለኝ ትላለች። እንዴት ነበር ስለ ኑሮ የምትነግራችሁ ከመጥፋቷ በፊት? አግብታ አይደለም እዛ ሀገር ለስራ ነው የወጣችው። ኦኬ። ለስራ ወጥተውም እኮ የሚያገቡ አሉ ማሪ። አላገባችም እሱ። እኛም ለስራ ወጥተን ያገባ ነው ውዴ። ለስራ ለመዳብ ቤት መተን ኮንትራት ቤት ሰርተን ወጥተን አገባን። ስለዚህ ለስራ የመጣ ሁሉ አያገባም ማለት አይደለም ውዴ።
ሜላት 80 ጊዜ እኮ ነው ኢንቫይት ያደረግልሽ። ኔትወርክ ከሌለሽ ወጥተሽ ግቢ። ኢንቫይቱ ማይደርስሽ ከሆነ ውዴ ጨረስን እኮ አዳሙዬ። ሜላት ወይ ይሄኛው ዋናው አካውንትሽ ነው? ዋርኒንግ ላይ ነው ሀቡ። እንዴ ያንቺ አካውንት ሁሌ ነው እንዴ ዋርኒንግ ላይ የሚሆነው? እኔ እንጂ ጌታ ዋርኒንግ ላይ ነው ያኛው። ይሄ ሁለተኛው ነው። ኦኬ እሺ ጋይስ አስተማሪ ታሪክ አለኝ ብላችሁ ሰው አንድ ቁጥር የምትጽፉ ሰዎች ናችሁ ማትገቡኝ። እኔ ምንም አይገባኝም። ዋት ኢዝ ዳት ዋት ዳት ሚንስ ኒ አስረዱኝ እስኪ ምንድነው አንድ ቁጥር? ኪቦርዳችሁ ላይ ያለው አንድ ቁጥር ሲያልቅ አርፋችሁ ተቀመጣላችሁ። ምንድነው አንድ ቁጥር? አስገብኝ ነው ሰው አስገብኝ ችግር ላይ ነው ይላል። የገንዘብ አይደለም ይላል። ሰው አስተማሪ ታሪክ አለኝ ይላል። ሰው ብላ ለማቋረጥ አንድ ቁጥር ይችላል። እሺ አስተማሪ ታሪክ ያለው እንጻፍ። ቆይሞ ቀኝ ጋይስ እንትን ላብራ ኢሲ ላብራ እሺ ጻፋችሁ? ኦኬ እናንተ ዛሬ እሁድም አይመስልማ። በጧት እኮ እንዴት ስለሄድኩ ነው እሁድ ያልመሰለኝ። እሁድ ያልመሰለኝ ሀቡነት ወይነት በቃ እኛ በቤታችን ልንገባ ስለሆነ እየመጡ መግዛት የሚፈልጉ ማዘዝ ይችላሉ። ልንወጣ ነው። እናመሰግናለን ስለሰጠሽን ጊዜ በጣም ቴንኪው። ክበሪልኝ። እሺ ማሪ ከያ ፐርፊውም ሽቶ መግዛት ብትፈልጉ ላይቭ ሊገቡ ነው። ሄዳችሁ ገብታችሁ ገዝታችሁ ጥሩ ጥሩ እየሸተታችሁ የ1 ሚሊዮን ብር ባለቤት እንድትሆኑ ተጋብዛችኋል። ቴንኪው ዩር ዌልካም። ወይኔ ብርዱ በፈጣሪ ስም ቆይ ቀንሶ ኤሲው ይቃጠላል። 10 ሰዓት ጠፋና ሳበራ አሁን አብርቼው 18 ቅድም እኮ ብርድ ነበረ። ይሄ ግን ድምፅ አይሰማኝም። ዙበር ምንድን ነው? ነገ ነው የሚነገረን። እንዲህ ሀቡ አይደለም ከነገ ወዲያ ማክሰኞ ነው። እሺ ዙበይዳ ነው ዙቤር ጀድ ዙበር ጀድ ረጅም ነው። ዙቤ ብዬ ልጥራሽ በቃ ዙበር ኦኬ። ዙበር እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሀቡ። እንዴት ነሽ? አለን ማሪ ሰላም ነው አለን አልሐምዱሊላህ። ቆንጆ ታሪክ አለኝ ግን ለማውራት እንድደፍር ሁኜ ልምጣ። እንዳመጭ አንፈልግም። ቴንኪው ነቀልኩሽ ባይ። ጅግ እኔ የምለው ጽፋችሁ ካልተናገርኩ ብላችሁ ለምናችሁ ደጅ ጠንታችሁ ትገቡና ገዝ እኔ ፈራ አደፋፍሩኝ አረቄ ስጡኝ እንድደፍር። አቡይ ዩቱብ ላይ የአንዲት እህታችን ታሪክ አለ። ፕሊዝ ሮጣብኝ ኮመንት ፕሊዝ እናዳምጣው እንጉዳይ። እሺ እናቴ ብለሽኝ የኔ ውድ እሺ ቻናሉን ንገሪኝ፣ ርዕስና ቻናል ምንድን
እንደሚያሳቃች እኮ ጻፊልኝ ማሬ፣ ጉዳይ ጻፊልኝ ዩቲዩብ ቻናሉን እና ርዕሱን። ከዛ ላይፓድ እና ስፒከሬን አምጥቼ ከፍቷል። ጋይስ ምን አለች? አሃ በአፍሽ ነው መንገድ የፈለግሽው ገብተሽ? እሺ ኦኬ። መጽሐፉ የሚያደክምሽ ከሆነ እኔ እንደሚያሳቃችሁ አረቄው ነው እንዴ ታዲያ ጻፈች። ተማሪ ታሪክ አለኝ ልንገራችሁ አለች። እሺ ብለህ እስከገባች ማለት አቡዬ ቆንጆ ታሪክ አለኝ ግን ልደፋፍር እና አረቄ እንቅዳልሽ ወድቃ ብሎ ትጠጣለሽ ደፋር እንድትሆኝ አናይሽ አንቺ። እኔ ነኝ ፊት ለፊት የተገሰቅኩት። አንቺ ግርሽን ሰቅለሽ አታወሪ። እኔ እኮ ሰው ሳይታይ መልኩ ሳይታይ ወይኔ ፈራው ሲሉ በጣም ያስቁኝ። እሺ በኋላ አስገባም እምቢ አንፈልግም። ቴንኪዩ ሌላ ታሪክ ከዩቱብ ልንሰማ ነው። ፈሪ ነኝ በቃ እዛው አረቄሽን ጠጥተሽ ነው የደፋር እንድትሆኝ ወይ ቦድካ ጠጪበት ወይ ደግሞ ተኪላ ሄድሽ ቋ አርጊበትና እኔ ወየው ትለኛለች። አዎ በቃ ጨረስን። ፋይል ዘጠና እድል አንዴ ነው ማሪ፣ አንዴ እድሉ ተሰጥቶሽ ነበር አልተጠቀምሽበት። አቡ ለወንድሜ ድረሱለት እያለች ነው። የገንዘብ እርዳታ ከሆነ አንችልም በያት። ድምፅ እንድንሆነው ከሆነ ግን ይምጣ። የገንዘብ እርዳታ ግን አንችልም፣ አሁን አንችልም እርዳታ መሰብሰብ። ሰላም ነው። እንዴት ነሽ? ይሰማል? አለን ይሰማል። ማሪ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አለን አለን። ምን ጽፈሽ ነው? ታሪክ ልከፍት ነው እኮ። አዎ እንደዛ ይመስል አንቺ አስተማሪ ታሪክ አለሽ ብዬ ነው የማስበው። እሺ እሺ እንትና ጻፍ ንገሪኝና እንጉዳይ ንገሪኝና ውረጂ ማሪ። እሺ ሀብዬ ደህና ነሽልኝ? አለሁልሽ ማሪ። ሰላም ነው? እግዚአብሔር ይመስገን። እንኳን ደስ አለሽ የኔ ቆንጆ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁልጊዜ ነው የማይሽ ስራም ቦታ ሆኜ በቃ በጣም ነው የምባርክሽ። ስለ ሁሉ ነገር እግዚአብሔር አብዝቶ ይባርክሽ የኔ ትሁት። እኔ እዚህ አሜሪካን ያለሁትና አንዲት እህታችን ዩቱብ ላይ ነው ታሪኳን የሰማሁት። ቤይሩት ትበል ኳራት እኔ አረብ ሀገር ነው ግን እና እዛ ስትኖር ያው ማሪ ጉዳይ ዩቱብ ቻናሉን ነው ኮምታገኝ ከፍቼ ነው የምናዳምጠው። እሺ እኔ ሆል አንድ ጊዜ ልውጣና አይቼው መልሼ ልንገርሽ የኔ ወጥ ጻፉ ኮሜንት ላይ ዩቱብ ቻናሉንና ርዕሱን። እሺ በቃ አሁን እጽፋለሁ። እኔ ልውጣ። ተባረኪ። እሺ እኔ ማር እሺ እናመሰግናለን። በጣም አመሰግናለሁ ስላስገባሽ። እሺ እኔ ማር እሺ ኔቨር አለው ሀውዬ ልጅ እያስተኛው ስለነበረ ነው። አሁን በደንብ ማውራት ትችላለሁ። ሰላም ነሽ ወይ? አለሁልሽ ማሪ። ሰላም ነው? እንኳን ደስ ያለሽ። በቅድሚያ በጣም አመሰግናለሁ ስለበቃሽ ደስ ብሎኛል። በእርግጥ እኔ ብዙም ሶሻል ሚዲያ ላይ አክቲቭ አይደለሁም፣ ግን አንቺን ቤት እከታተላለሁ ከአምስት አንድ ዓመት አይሆነኝም ብለሽ እና ብዙ አስተማሪ ታሪኮችን እንሰማለሁ። በተለይ ደግሞ አንቺን የማደንቅልሽን ነገር እንገርሽ እና በተለይ እንደዚህ የተለያዩ እህቶቻችን የምትረጅበት መንገድ፣ በዛ ላይ ደግሞ ፈጣን የሆነ መፍትሄ የምትሰጭበትን መንገድ በጣም ነው የማደንቀው ማለት ነው። እና በዚሁ አጋጣሚ ልንገርሽ ብዬ ነው እድሉን ስላገኘሁ። አመሰግናለሁ ማሪ። እንዴት ነው የሚጀመረው? እኔ ለመጀመሪያ ጊዜ ነው እንደዚህ ላይ ምንም ገብቼ አላውቅም። ማለት አፍራለሁ ምናምን ሳይሆን እኔ አሁን ያለሁትኝ ከረንትሊ ዩሮፕ ነው እና እንዴት ነበር ከየት ነው የሚጀምረው ያለሽ? ከልጅነትሽ ላይክ ለምሳሌ እኔ ተወልጄ ያደግኩት እንዲህ ቦታ ነው። ቦታው መጥቀስ ካልፈልሽ ቦታውን ቀይረሽ ተወለድኩኝ፣ ከዚህ ድረስ ተማርኩኝ። ከዛ በኋላ አመሰግንሻለሁ። እና እኔ ወደ አማራ ክልል ወደ ደሴ ዙሪያ ነው ተወልጄ ያደግኩትኝ። ከዛም ምናልባትም ከኔ ህይወት ምን ይማራሉ እህቶች የሚለውን በተወሰነ ነገር ልጥቀስላቸውና አንደኛ ተስፋ መቁረጥም፣ ሁለተኛ ደግሞ በምንም አይነት ሁኔታ ላይ ብንሆን በተለይ ደግሞ ፈጣሪ ላይ የሚኖረ መተማመን ትልቅ ዋጋ እንዳለው፣ ሲቀጥል ደግሞ በተለይ ደግሞ ሴት ልጅ እንዴት ብላ ነው
ፋይናንሻል ኢንዲፔንዳንት መሆን አለባት። ለዛ ደግሞ ምን ያህል ድረስ ነው መሄድ ያለብን እና ለችግሮቻችን ደግሞ የተለያየ ያው ሴት ስትሆኝ ብዙ ፈተናዎች ይኖራሉ እና ለነዛ ፈተናዎች ተጋላጭ ስትሆኝ ችግሮቹ ላይ ከማተኮር ይልቅ ከፈተናው ጀርባ ደግሞ ሌላ ህይወት እንዳለሽ በቃ እሱን ነገር ይማራሉ ብዬ አስባለሁ። ማለት በአጭሩ ነው ያለፍኩበት ብዬ ማስበው ማለት ነው እና ተወልጄ ያደግኩትኝ እስከ 8ኛ ክፍል ድረስ ማለት ነው። እዛ ስሙን ስፔሲፊካሊ አልጠቅስልሽም። ደሴ ዙሪያ የገጠር ቀበሌ ነች ማለት ነው እና ምናልባትም 8ኛ ክፍል እያለው ነው እናቴን በህይወት ያጣኋት ማለት ነው። እና እሱ ምን አሳደረብኝ መሰለሽ? ምናልባት የኔ ታላቅ ወንድሜና አባቴን እና ታናሽ ትንሽ የ2 ዓመት ምናምን የወንድም ነበረኝ። እሱንም ትታው ነው በህይወት አልፋ ያለፈችው። ስለዚህ የቤት ውስጥ ኃላፊነቶች እኔ ላይ ነበሩ ማለት ነው። በቃ በብዙ መልኩ ትንሽ የተወሰነ ሳይኮሎጂካሊ የሆነ ነገር አሳድሮብኛል ማለት ነው። ያው ከዛ ጊዜ ጀምሮ ነው ኃላፊነትን የጀመርኩት ማለት ነው። እና እንደ ልጅ አሁን እኔ ልጅነቴን ምናምን እውነቱን ለመናገር አላውቀውም ስልሽ እንደዚህ ሩጬ ተጫውቼ ቦርቄ ምናምን ፍሬንድ ምናምን አፍርቼ በእንደዛ አይነት መልኩ አይደለም እያደግኩት ማለት ነው። አንድና አንድ ኃላፊነት ነው። ምናልባትም የተወሰነ እናቴ ከሞተች ከ1 ዓመትም አልቆየ ከ8 ወር በኋላ አባቴ ሌላ ሚስት ያገባል ማለት ነው። እሱ ሲያገባ ያው ያለውን ነገር ታውቂዋለሽ። በእርግጥ ከእያንዳንዱ ሰው እኔ ብዙ ነገር ተምሬያለሁ ብዬ ነው የማስበው። ያው የተወሰነ ቻሌንጆች ነበሩትኝ እንደዛ ተብሎ ያው እሷም አንድ ልጅ ወለደች ምናምን። እንደ አጋጣሚ ሆኖ እሷም ከአባቴ ያገባት ማለት ነው። እናቴ ከሞተች በኋላ አንድ ልጅ ወልዳ ያው ያልተስማሙበት ነገር ነበር። እንደዚህ ከውርስ ምናምን ከቦታ ጋር ተያይዞ የወለደችው ልጅ ጥላው ሄደች ማለት ነው። እኔ ራሴን ወንድሜን አሳድጌ ስጨርስ ያ ትንሽ ልጅ ደግሞ በቃ እሱንም ማሳደግ ነበረብኝ ማለት ነው። 2 ዓመት አልሞላውም ምናልባት። አሁን ግን እግዚአብሔር ይመስገን እዛ ወሎ ዩኒቨርሲቲ የ2ኛ ዓመት ተማሪ ነው ማለት ነው አድጎና። የሚገርምሽ ልጁ የእሷ እናቱ ቤትና የኛ ትንሽ 30 ምናምን ደቂቃ መንገድ ስለነበረ ቀን በጣም ደስተኛ ሆኖ እኛ ጋር ይውል ነበር ማለት ነው። ልክ ማታ ሲመሽ እኛ የገጠር ቀበሌ ነው ብለሽ ያለው ከብቶቹ ምናምን ወደ ቤት ሲገቡ እሪ ብላ ያለቅስብኛል። ከዛ እሱን አዝዬ ወደ እናቱ ጋር ደርሳለሁ ማለት ነው። እና እናቱ ጋር ደርሶ ደግሞ ልክ የተወሰነ አጫውተ ነው ምናምን አባብለ ነው ማለት ነው ሸውደ ነው ልንወጣ ስንል አሁንም እሪ ይልና በቃ ፀሐይዋ ጠልቃ በጨረቃ ነበር እሱን ሳመላልስ የነበረው ማለት ነው። እና እንደዛ ሆኖ አሁንም እሱ ትንሽ ነፍስ አወቀ እኛ ጋር ሆነና እናቱ ሌላ አግብታ ስለነበር ያው አሳድጉት ተባን። እኔ እና አባቴ አሁንም ሌላ ሴት አገባ ማለት ነው። ብቻ እንደዛ እያለ እኔ 8ኛ ክፍል ጨረስኩና ወደ እዚህ መጣ አዲስ አበባ ምናምን ስመጣ ወንድሜ ነው ተጽዕኖ ያሳደረብኝ ስልሽ እስከ 8 የምማርበት ያው ቅርብ ስለነበረ ከዛ ግን አሁን 9ኛ ክፍል ሃይ ስኩል ስገቢ ስለሚርቅ ያው በፈረቃ ነው ታውቂያለሽ፣ ገጠር ላይ የጧትና የከሰዓት ፈረቃ ተብሎ ያው እንደዚህ እንትን ጥሩ አይደለም፣ ሴቱ ነሽ ራቅ ያለ ቦታ ምናምን፣ ስለዚህ እኛ ጋር ምናምን ብሎ አመጣኝ ማለት ነው። ግን ስመጣ ከሌላው ሰው ወደ ከተማ ሲሄድ ካለው ኤክስፔክቴሽን ነው። አንደኛ አባቴ በጣም አዝኖ ነበር፣ ምክንያቱም የወንዱንም የሴቱንም እንሰራ ነኝ እንደሱ በቃ አይኔ ጠፋ ምናምን እያለ ነበር የላከኝ ማለት ነው። ከዛ በኋላ ግን እዚህ መጥቼ አዲስ አበባ ያለውን ነገር እንደጠበቅኩት አላገኘሁትም ስልሽ አክስቴ ጋር 3 ቀን ምናምን መርካቶ አረፍኩ እና በጣም ወንድሜ ወደ ታች ወደ ደብረ ዘይት ምናምን ነገር ነው የሚኖረው እና ሄድኩ ማለት ነው። ሂጄ ግን 3 ቀን ምናምን የቆየሁት በደንብ አስታውሳለሁ ማለት ነው። እንግዲህ ዛሬ 12 ምናምን ዓመት ታሪክ ነው ማወራልሽ ማለት ነው። ከዛ ቆየሁኝ ሳይ እኔ በጣም ስልሽ እንዳልኩሽም እንደ በእንጀራ እናት ምናምን ስለሆነ ፊት አያለሁ በቃ ሳይ ደስተኛ አልሆነችም የወንድሜ ባለቤት ማለት ነው። እኔ እዛ ቤት በመጨመሬ እና አጋጣሚ ግን ስራ ፈቶ ምናምን ስለነበር ግን ስራ ፈታም ታውቂያለሽ፣ እነዚህ ሾፌሮች በጣም ነው የሚተባበሩት በነገራችን ላይ እና እሱ ስራ ፈቶ በቃ ጓደኞቹ እንዲህ አስቤዛት ያለሽ ምናምን በቃ እንዲህ ምንም እንደዛ አይነት የሚበላ የሚጠጣ አይነት ነገር እንትን አይደለም እና በቃ ላሜት ይሆናል ያላቸው አስቤዛ ግን ብቻ ደስተኛ አልሆነችም እና እኔ ደግሞ በጣም ፊት ያለው በተፈጥሮዬ ማለት ነው።
ከዛ አክስቴ አውቃት ነበር። እኔ አባቴ እኔ እዛ ገጠር እያለሁ እሷ አንድ ሁለት ጊዜ መጣ። አንዴ እናቴ በህይወት እያለች አባቴ ታሞ፣ ሁለተኛ ደግሞ እናቴ ከሞተች በኋላ አሁን ድጋሚ አባቴ ታሞ ልታየው መጣ ነበር እና እሷ ጋር በቃ እንትን እላታለሁ እና እሷን ስለምቀርባት አክስቴ ጋር ወሰዱኝ አልኳቸው። ታላላቅ እህቴና ወንድሜን ማለት ነው። እዛ ወሰዱኝ። ኢሚዲየትሊ እሱም አጋጣሚ ተከትሎን መጣ ማለት ነው። ትዝ ይለኛል በህይወቴ ለመጀመሪያ ጊዜ ማለት ነው እና ወዲያው ተከትሎ የመጣ አክስቴ ቤት እንደገባው እና ምን አለኝ፣ እኔ ሄዳለሁ አልኩኝ። በቃ እመለሳለሁ። እኔ ለመጀመሪያ ጊዜ በህይወቴ ወንድሜ ከፍ ዝቅ አድርጌ የተናገርኩት ማለት የእድሜ ጋፕ አለን በጣም የ20 ዓመት ማለት ነው በሱና በእኔ የሁላችንም ታላቅ ነው እና እኔ አንተ ነኝ ስላልከኝ ነው የመጣሁት። እኔ ድፍረቱን ከየት እንዳገኘሁት አላውቅም፣ ግን እኔ ለአባቴ 7ኛ ልጅ ነኝ። አንተ ነኝ ስላልከኝ ነው የመጣሁት እና ሚስት ጋር ሳትመካከር ነው እንዲህ ያመጣኸኝ አልኩት ማለት ነው። እና በጣም ደነገጠ። እኔ ለአባቴ 7ኛ ልጅ ነኝ እንጂ ትርፍ ልጅ አይደለሁም። እሄዳለሁም ለአባቴ ምናምን ነገር ስል አክስቴ እምቢ አለች። አሁን ከተማ አይተሽ ከገጠር ወጥተሽ ምናምን አትመለሽም፣ እናሳ ምን ይሆን ሲባል እኔ ጋር ትሆኛለሽ ምናምን አለችኝ ማለት ነው። ከዛ እሷ ጋር ቆየሁኝ ኦልሞስት ከ9ኛ ክፍል ምናምን። ከዛ ደግሞ ያው በትምህርቴ ጉዳይ ደግሞ ተወዛገቡ ወንድሞቼ ማለት ነው። አንዷ ፕራይቬት ስኩል ትግባ፣ አንደኛው ደግሞ የመንግስት ምናምን ሲባል ምንድነው ልዩነቱ? ፕራይቬት እና የመንግስት አላውቅም ማለት ነው። ምክንያቱም ከገጠር እንደመጣው ነው እድሜ አንሶ ሳይሆን ማለት ነው። እና ምንድነው ልዩነቱ ምናምን ስላቸው የመንግስት እንደዚህ እንደዚህ ነው፣ የፕራይቬት ደግሞ እንደዚህ በየወር ይከፈልበታል ምናምን ተባልኩኝ ማለት ነው። እኔ እናንተ ሄዳችሁ ጅቡቲ ወር 2 ወር በቆያችሁ ሰዓት ተከፈለ ደረሰ አልደረሰ ብዬ አልጨናነቅም። አቅሜ የፈቀደውን ጥረት አደርጋለሁኝ። ምንም አይነት ክፍያ የሌለበት ትምህርት ቤት ነው መግባት የምፈልገው አልኳቸው ማለት ነው። ከዛ እሺ ብዬ የመንግስት ተቀብሎኝ የመንግስት ገባው። እዛ አክስቴ ጋር ብዙ ነገሮች አሉ ማለት እንዲህ ሚዲያ ላይ የማይወሩ ምናምን ብዙ ነገሮች ያው ታውቂያለሽ፣ ሴት ስትሆኚ ፈተናው ቀላል አይደለም እንደ ሴት ማለት ነው። እና 4 ዓመት ምናምን ያህል ቆየው ማለት ነው ከ9 እስከ 12። ከዛም የነበሩት ነገሮች የሚገርምሽ እዛ ጋር ነው ነገሮች የተበላሹት፣ እዛ በነበረው ነገር ማለት ነው። ታውቂያለሽ፣ ግን አንዳንድ ጊዜ ወንድሜን ወቅሰዋለሁ። ለምን እንደምወቅሰው ታውቂያለሽ? እሱ የሚስቱ እህት አለች እዛው አዲስ አበባ ማለት ነው እና ልጅ አለቻቸው። እኔ ምናልባት አሁን በ8 ዓመት ከኔ እድሜ ጋፕ ያላት ማለት ነው። እኔ የምበልጣ በ8 ዓመት ወንድሜ ልጅ አድርሷል እሳና እኔ መካከል ያለው ማለት ነው። እና አክስቷ ጋር ሄዳ እስክትመለስ ድረስ ልባቸው አያርፉም። እና ግን እኔን ነይ ብለኸኝ ከገጠር አምጥተኸኝ እዚህ ጋር ያልሆነ አሁን እዛ ጋር ስገባ ግን አክስቴ ልጆች ጋር አዲስ ናቸው። በባህሪ አንተዋወቅም። እኔ ልም ያልኩ ከገጠር የመጣው ነኝ። እነሱ ደግሞ ልም ያሉ የከተማ ልጆች ናቸው። በዛ ላይ ደግሞ አክስቴ በስም ነው እንጂ አክስቴ ልጅ አጎቴ ልጅ ለመባባልም ራሱ ታውቂያለሽ በጣም ከባድ ነው። እና እንደዚህ አይነት ሁኔታ ላይ እንዴት እንደዚህ አንተ ልጅ ብሆን እንደዛ አታረግም ነበር እያልኩ ብዙ ጊዜ ወቅሰዋለሁ። እና ተውኳቸው ከዛ ቤት ከወጣው በኋላ ማለት ነው። የሚያስፈልገኝን ነገር አክስቴ ጋር ስቀመጥ ግን ለማደር ነው። ለማደር ስልሽ እሱ ባለቤቱ ደስተኛ ስላልሆነች ነው እንጂ እዛ ያስቀመጠኝ። በቃ የፀጉሬ ቅባት የምጠቀመው ማንኛውም ልብስ ምናምን የሚያስፈልገኝን ነገር እሱ ነው የሚያሟላው። አክስቴንም እንዲሁ በተወሰነ መልኩ ሰፖርት ያደርጋት ነበር ማለት እኔ እዛ ቤት ስላለው ያው እሱ ሾፌርም ስለሆነ ያው የሚያስፈልገውን ነገር ከሰል ሊሆን ይችላል የሆነ አስቤዛዎች ምናምን እና ግን እዛ ቤት ስቀመጥ እኔ በቃ ለምኝታ ነው ማለት ትችያለሽ ማለት ነው። ሆኖም ግን ብዙ ነገሮች በህይወቴ ብቻ ከባባድ ነገሮች አሳለፍኩ ማለት ነው። ግን አንዳንድ ጊዜ አሁን ላይ ሳስበው እወዛገባለሁ ስልሽ ምናልባት ያኔ የሆነ ከደረሰብኝ ነገር አንጻር ጥዬ በወጣ አሁን ያለችው አዲስ ላትሆን ትችላለች ብዬ አስባለሁ ማለት ነው። እና ብቻ ግን ብዙ ነገሮች አሳለፍንና ዩኒቨርሲቲ ልገባ ምናምን የተወሰነ ብቻ 12ኛ ክፍል ልፈተን አካባቢ ያው አክስቴ ጋር ትናን ማለት ነው ትንሽ አለመግባባት ተፈጠረ ማለት ነው። ከዛ በኋላ እህቴ አጋጣሚ ከሳውዲ ተመልሳ ነበር። እሷ ጋር ቤት ተከራየን።
እንደዛ እየተባለ ብቻ 3-4 ወር ምናምን ሲቀረኝ ያው አባቴን አይቼ መምጣት ስላለብኝ ዩኒቨርሲቲ ሳልገባ ሄድኩ አየሁ። ከዛ በዛም ያው አንዳንድ ወሬዎች ተቀባብተው ጠበቋል። ብቻ ብዙ ታሪክ አለ። ዝም ብሎ የሆኑ ጓደኛ ሳሊዝ ጓደኛ ይዛለች። እህቴ ደግሞ በጣም የዋሆች ነች። ከዛ እነሱም እህትሽ እንደዚህ ትምጣና ምናምን ሲሉ እሷ እንትን ትላለች፣ አክሴፕት ታደርጋለች ሁሉንም። እኔ ነገርኳትም ትክክል ነው። ሌላኛው ደግሞ የኔን ሀሳብ የሚያፈርስ ሌላ ወንድም አንደኛው ደግሞ ከነገራትም ትክክል ነው። መጨረሻ ላይ ኮንፊውዝ ትሆናለች ማለት ነው። እና እሺ ችግር የለውም ማንም በምንም አይነት ሁኔታ ላይ ቢመጣ እኔ ራሴን ስለማውቀው አንቺ አትፍሪ፣ በቃ ቀጥታ መናገር ካለባቸው እኔን ይነጋገሩኝ፣ ያናግሩኝ እያልን በዛ አለፈልሻለሁ። ከዛ ሳትይም ዩኒቨርሲቲ ገባሁኝ። ቆየሁ ባሉት ነገሮች ማለት ነው። መጨረሻ ላይ ግን ይሄን ነገር ሳልነግርሽ አጠቃላይ ያለው ነገር መቼ እንደተቀየረ ታውቂያለሽ? የፋሚሊ ማለት ነው። እና ልክ ዩኒቨርሲቲ ስገባ 1 ዓመት ምናምን እንትን ብዬ በቃ እንትን ማለት ጀመረች፣ ወደ እኔ ፍላጎት ማሳየት ጀመረች። ወንድም ሚስት ማለት ነው። ለምን ምናምን ስላት አይ በቃ አሁን ክረምት ስትወጪ ብሬክኛ ጋነች ምናምን እረፍትኛ ጋነች ምናምን ማለት ጀመረች ማለት ነው። ከዛ በፊት ግን ያኔ 3 ቀን አድሬ ከወጣው በኋላ ከገጠር መጥቼ 3 ዓመት ምናምን ሁሉ አልሄድኩም ቤታቸው። የሚገርምሽ ማለት ነው እኔ አዲስ አበባ እነሱ እዛው አቅራቢያ ሆነን በታክሲ የሚሄድበትን። ከዛ ግን መጨረሻ ላይ እኔ ምንም ሆነ ምን ዞሮ ተፍጨርጭሬ በምንም አይነት ሁኔታ ላይ ራሴን እንደሚችል ሲገባት መሰለኝ እንትን ያለችው ማለት ነው። እና ተቀየረ ነገሮች፣ እረፍት ምናምን በዓለም ሲሆን ምንም ሲል ወደ ቤተሰብ የሚባል ነገር ዞር ብዬም አላይ። አንድም ጥሩ ፊትም የሚያሳየኝ አልነበረም፣ ሁለትም አክስቴ ጋርም ያሉት ነገሮች ግን መጨረሻ ላይ እሷን አክስቴን ያው ካልሆነ በልጇ ምክንያት ነበር የተጣላ ነው። ሶሪ ብያት ይቅርታ ጠይቂያት የራሷን ማለት ነው ንስሐ አባቷን አቅርቤ ምናምን ይቅርታ ምናምን ብያት፣ ግን ድጋሚ ቤት አልገባም ምናምን ብያት ነው እንትን ያልኩት ማለት ነው። ብቻ በዛ አለፉ ማለት ነው። እና ያው ተመረክ ወጣሁ፣ ስራ ያዝኩኝ። ጓደኛውም በዛው ልክ እንትን ተባለ፣ ተያዘ ምናምን። ብቻ ብዙ ነገሮች አሉ ማለት ነው። ያሆነም ግን ብዙ ነገሮች ያሉት ነገሮች በቃ ቀላል አይደለም። እና አንዳንድ ጊዜ ሳስበው ማለት ነው ምን እላለሁኝ፣ ምናልባት ያኔ ማለት ነው የደረሱብኝን ነገሮች በቃ ጥዬ ቢወጣ ኖሮ ማለት ነው በቃ የሚገርምሽ የጎዳና ህይወት ሁላ የተመኘሁበት ጊዜ ነበረ። የጎዳና ህይወት ማለት ነው። ግን እግዚአብሔር ስለፈቀደ እዚህ ደረስኩኝ። ያው ጓደኛም ይዤ ነበር፣ እሱም ሳይሳካ ቀረ ማለት ግቢ ልወጣ አካባቢ ተመርቄ ልወጣ ምናምን አካባቢ ማለት ነው። እሱም ሳይሳካ ቀረ። ግን በዛው አጋጣሚ ሌላ የማውቀው ልጅ ምናምን ስለነበረ እንዲሁ ደግሞ ዲስታንስ ሪሌሽንሽፕ ጀመርኩ ማለት ነው። እሱ የተጀመረው መቼ ነው? ምናልባትም የዛሬ 10 ዓመት ምናምን ሊሆን ነው ማለት ነው። ከዛ እሱም እንደዛ እያለ ያው ስራ ያስኩኝ። በዛም የመሀል የጤና የምናምን ችግሮች ምናምን ብዙ ነገሮች አሳለፍኩና በነዛ ሁሉ መካከል ግን ምንም አይነት ተስፋ ሳልቆርጥ 2014 ነው ጓደኛዬ መጥቶ የተጋባ ነው ማለት ነው። ከተጋባን በኋላ ያው ይኖርሻል ቤተሰብም ጥያቄ ያቀርባል ምን ይላል ግን ሁሉንም ነገር ተቋቁሜ እዚህ ደረስኩ። የተወሰነ ለማሳጠር ያክል ነው ማለት ነው። እና እዚህ ጋር ደግሞ የተወሰነ ነገር ልበልና ማለት ነው ዩሮፕ ሲመጣ ብዙ ሰው ያለው ኤክስፔክቴሽን አለ ማለት ነው። እና እኔ ዩሮፕ እዚህ መጥቼ ራሱ ኢትዮጵያ ላይ አልገጠመኝም፣ እዚህ የገጠመኝ ችግር ማለት ነው በብዙ መልኩ ትፈተኛለሽ ማለት ነው። አንደኛ እኔ ይዤ የመጣሁት ስነ ልቦናና እዚህ ያለው ሰው ማለት ነው የምታውቂው ሰው ቢሆንም ወደሽ ያገባሽው ሰው ቢሆንም ይዞሽ የሚቆይ ስነ ልቦና ራሱ ይለያል ማለት ነው በብዙ መልኩ ማለት ነው። እና እንደዛ እያሉ ያው እግዚአብሔር ይመስገን አሁን ትንሽ እረፍት አግኝቻለሁ ልልሽ ነው። ምናልባት በብዙ መልኩ እዚህ ጋር ያልጠቀስኳቸው ብዙ ነገሮች ይኖራሉ ማለት ነውና ቤቲ ነግሬያታለሁ። ኮመንትሽን አይቼ ዋትስአፕ ላይ ለሚጣ ቮይስ አድርጌላታለሁ እንድትተኛ ነገ እንደሚደርስ ዛሬ እንዳልሆነ ደላላው ነው ወርቹ ኦልሬዲ ደላላው ደውሎለታል። ወደ ውዴ እንዳወራው ደወለለት ስልክ አላነሳ ብሎኝ ነበር። እሺ ውዴ
እና ይሄን ይመስላል። እናመሰግናለን በጣም እሺ። ቴንክ ዩ። እሺ ገርቢ እንዳትሉኝ